ቀስ ቆይ እባክሽ አባይ ይቅርታ ግን ሳላረግዝ አትቀርም። አባይ ዳጣ ምንድን ነው የምታወሪው? እውነት የሰማሁት አንቺን ንግግር ነው? እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አባይ እየቀለድኩ አይደለም። አባይ ቼክ ማድረግ ይቻላል። ቼክ እናድርግ። ምን ማለት ነው ቼክ እናድርግ ማለት? ንገሪኝ። ቆይ ከማርገዝ በፊት ምን እንደሚደረግ ታውቂያለሽ? ቆይ እሱን ነገር አድርገሽ ነው? ንገሪኝ፣ ምንድን ነው እንዴ? አባዬ በቃ ትጩብኝን እያመመኝ ነው። በቃ ውጣልኝ። ወይኔ ደረጀ፣ ምን አይነት የተረገምኩ ሰው ነኝ በእናታችሁ! ምን አይነት መረገም ነው? ልጅ አውጣልኝ የተባልኩ ሰው ዞቤ ያስኩትም ኧረ ናታን ጉዴ! ኧረ በቁሞትኩ! ኧረ እንዴት ተወርጃለ ማሻይ አረ ችግር የለውም ሂድ። እሺ ማይ ለምን ተዋሹኛላችሁ? አንቺ እኮ እጁን ሰጥቷል ታስሯል ብለሽኝ ነበር። እሱንማ እኮ ተማክረን በቃ እንደዛ እንድልሽ ስለተፈለገ ነው። እሱን አሳልፈሽ እንደምትሰጪው ማረጋገጥ ፈልጎ ነበረ። በደንብ አድርጎ ሰማሽ። ታዲያ እሺ ማይ ቆይ እንደዚህ ማድረግ ልክ ነው? በህግ ያስቀጣል እኮ። ወዶ አይስቆሉ ክሰሽኛ። ይቺ ክሰሽኝና አብረን ወደ እስር ቤት እንገባለን። በዚያው ማጋር ታገኛለሽ። እሺ ማዬ በቃ አሁን እኮ ሁሉም ነገር ሰላም ነው። በቃ ፖሊሶቹ ምንም ያወቀ ነገር የለም። ምንም የታወቀ ነገር እኮ የለም ማዬ። ኤቢ አባትሽ ከማዘን አልፎ ተስፋ ቆርጦብሻል። ወደጂ ዛሬ ባልጠበቀው መንገድ የሚገርም ድንጋጤ ውስጥ ገብቷል። ድንጋጤው እንግዲህ ከምን የመጣ ነው? ዳጣ ሆዴን አመመኝ ብላ ቀጥታ ወደ ቤት ውስጥ እያወሩ እየተጫወቱ ባለበት ሰዓት ላይ እንግዲህ ሆዴን አመመኝ በማለት አቶ ደረጀ እንግዲህ ምን ሆነች ልጄ ምን ሆንሽ ብሎ እንግዲህ ይዟት ደግፏት ወደ ሽንት ቤት እንደምትፈልግና ሆዷን ስላመማት ሆዴን አመመኝ በማለት እንግዲህ ቀጥታ ተያይዘው ወደ ሽንት ቤት ነበር ይዟት ሄዶ መጸዳዳች ክፍል። ከዛ በኋላ ስትሄድ በቃ ወደ ላይ ጎሚት አላት ማለት ነው። ከዛ በኋላ አቶ ደረጀ በቃ ምን ሆነሽ ነው ምን ነው እንግዲህ በጣም ተጨንቆ ነበረ ሲያያት እናንተ ሲለይ የነበረው። በመጨረሻም እንግዲህ ከዛ ባለፈ በጣም በሚገርም ሁኔታ እንግዲህ ምንድነው ምን ሆነሽ ነው ምን በልተሽ ነው ምንድነው የተመገብሽው ነገር ምን አልተስማማሽም ወይስ ምን ገጥሞሽ ነው ምንድነው እያለ ነበር ሲላት የነበረውና በመጨረሻ እንግዲህ እሷም አይ አባዬ ምንም አልበላሁም የበላሁትም ነገር አይደለም የሆነ በቃ አሞኛል ነበር ያለችውና እንዴ ምን ሆነሽ ነው ምንሽና ያመመሽ ሲቀጥል ደግሞ መቼስ ጀምሮሽ ነው ምንሽን ነው የሚያምችላት? አይ ልቤን እያጠለቁለኝ ነው እንደራስ የነግጠ ብዬ ነው እንጂ ሰሞኑን በጣም አሞኛል ነበር ያለችው። ምንድነው ነገር ይሹ እነሱ እሷ ብቻ ሳትሆን እንግዲህ ያይቷታል። አብጌልም እንደዛው ነው ያለችው። በተመሳሳይ እንት ቤት ገብታ እናታን እንግዲህ እማየን ጥራልኝ ያለችው ነበርና እናቱን ነይ ብሎ እንግዲህ ማርታን ጠርቷታል። ማርታ ስትመጣ እንግዲህ የሚገርመው ነገር አጠገቧ የነበረው አብጌል ፕሬግናንት ቴስት እንትን ነበረ ማለት ነው። ቤተሰቦቻችን ያንን ስታዩ ወይዘሮ ማርታ በጣም ነው የደነገጠችው ከሚባለው በላይ በቃ ደንግጣ ራሷን መሳት ራሱ ነው የቀራት እንትን ያላት። ከዛ በመጨረሻ እንግዲህ ያንን ነገር በመልሳ ምንድነው ይሄ ደግሞ በቃ ምንድነው ይሄ ስትል በጣም ነው የደነገጠችው። ይሄ እኮ ኪት ነው ይሄ ፕሬግናንት ቴስት ወይም ደግሞ የእርግዝና መኖር አለመኖር ማረጋገጫ ቴስት እንትን ነው። ስለዚህ ይሄ ነገር እንዴት ሆነ ምንድነው የሆነው ነገር ብላ እንግዲህ በጣም ነው የቀወጠችው። እማዬ በቃ ነግርሽ ብዬ ነው እንጂ በቃ ሆደን እያመመኝ ነው በቃ አላቅም እርግዝ ሳልሆን አልቀርም ብላ ብዬልም እንግዲህ አስደንግጣታለች። እሷም እዛ ደንግጣለች። ደረጀም ቢዝዳ ዳባት ዳጣ ደንግጧል። እንግዲህ በጣም ነው ደረጀ ደነግጦ የተራደደው በቃ ማለት ማልቀስ ነው የቀረው ጋይሶች። ምክንያቱም በቃ እኔ በቃ ተረግም ያለው ማለት ነው ልጅ አይወጣለት ተብዬ ነው እንዴ በቃ ያቺኛቱን ደግሞ አንቺ አለሽ ብል ደግሞ በልጅ ተረግም ያለው እንዴ ብሎ ቀም ነው እንግዲህ ደረጀ ያለቀሰው። በዚህ መካከል እንግዲህ ዳጣ በቃ አባዬ በቃ ምናምን ያለችው በቃ ምን አባሽንስ ብሎ እንግዲህ በቃ እሱ እንዲወጣ ሆነ። እሷም እንግዲህ በሽንት ቴስት ማድረግ ፈለገች ምናምን። ከዛ እንግዲህ ያረገችው ውሃ ነው ውሃውን ቸስት አደረገች ምናምን ግን እርግዝና የለም። እንግዲህ ቀጥታ ይሄን ይዘው ሄደው እርግዝና እንደሌለና ውሸታቸው እንደሆነ ይነግራቸዋል። ከዛ በኋላ ምን ይሄን ያደረጉት ምናስበው መስላችሁ ጋይስ? እንደሚታወቀው የአኒቨርሰሪያቸው ነው የወይዘሮ ማርታና ያቶ ደረጀና 25ኛ ዓመት አኒቨርሰሪያቸው ነው። እንግዲህ ማርታና ደረጀ እንደያያችሁት 25ኛ ዓመት አኒቨርሰሪያቸውን ወጣ ብለው ዘና ብለው ሲያከብሩ ነበረ። ያንን ምክንያት በማድረግ
ያንን እለት ምክንያት በማድረግ ነው እንግዲህ ይሄን ነገር ፕሮግራም ያደረጉት። ከዛም እንግዲህ ናታንና ዳጣ ወይም አብጌል አጠቃላይ ሆነው እንግዲህ ቤተሰቦቻቸው ሰርፕራይዝ ለማድረግ በዚህ መልኩ ስላሰቡ ነው እንጂ ዳጣም ወይም አብጌልም ሁለታቸውም እርጉዝ ነው ወይም ደግሞ እርግዝና ምልክት ታይቶባቸው ወይም አሟቸው አይደለም። ደግሞ እንደዚህ ያደረጉት ሁለቱም በተመሳሳይ ሰዓት የሁለቱንም ሀሳብ መስረቅ ስለፈለጉ ማለት ነው። ቤተሰቦቻችን እንኳን አይደለም ያረግዙ ዳጣም እንደምታውቁት እንደንትናት አብጌልም ዝም ብላ ውት እያለች ነው እንኳን አይደለም ታረግዝና። በዚህ መካከል ግን በቃ ሲነግጧቸው ጀስት እነሱ የሚፈልጉት ጀስት ይነግጧቸውና በቃ ሲደነግጡላቸው ጀስት ከዛ ሰርፕራይዛቸውን ደመቅ ለማድረግ ከሀዘናቸው ወደ ደስታቸው ለማምጣት የታሰበ ሀሳብ ነው። ናታን እንግዲህ መሀል ሆኖ ሁለቱንም ያችንም በቃ አሁን በቃ እነሱ ላረጋጋቸው ምናምን ብለው አሁን እሱ ወደ ሳሎን ይመጣል። ሳሎን መጥቶ እንግዲህ እነሱን አብሽሮ በቃ ተረጋጉ፣ በቃ የሆነውን ነገር እንግዲህ ሁሉም ነገር መልካም ነው። እንግዲህ ወይዘሮ ማርታም ተዋረድኩ፣ ሞትኩ፣ እዝጎኔ ተዋርጃለሁ፣ በቃ ተቀብሬያለሁ። እኔ አሁን እንግዲህ ምንድነኝ ማንነኝ እያለች እንግዲህ በጣም ደንግጣ ሪ እያለች ነው የምትገኘው። ከሷም ባለፈ እንግዲህ ደረጀም እንዳያችሁት በቃ ፊቱ እሳት ነው እንግዲህ እሳት ይታፈሳል። በቃ ማለት እሱ ባሳቸው ራሱ ማውራትና ማለት ነው። በቃ አለ አይደለ በቃ እርስ በርሳቸው ራሱ ደረጀም እንደምታውቁት ዳጣ እሱ ልጅ እንደሆነች ማርታ አታውቅም። ይሄ ነገር በጣም ሌላ ስሜት ነው። ሁለተኛ ደግሞ ይቺ ልጅ አረገዘች ሲባል ደረጀ ያለውን ፊሊንግ አስባችኋል ጋይስ? በጣም ነው የሚያመው፣ በጣም ከባድ ነው። ስለዚህ ግን ይሄን ስሜት እንግዲህ ሪፍሌክት አድርገው አሁን ሁለቱም ዳጣም አብጌል መታ እንትኑ ኪቱን ይዛ መታ ቁጭ ብላለች። እርግዝና ግን የለም። እንትናም ይዛ መታለች። እሱ ሁለታቸውም እንግዲህ ባዶ እንደሆነ ያሳያሉ። ከዛ በኋላ ምንድነው ሲሏቸው ሰርፕራይዝ ብለው ያቀርባሉ ማለት ነው። ከዛ አንቨርሰሪያቸውን በዚህ መልኩ አስተዋውሰውት እንዲሄዱ ለማድረግ ያክል ነው እንግዲህ ይሄን ነገር እያደረጉ የሚገኘው። በጣም ደስ የሚል ሰርፕራይዝ እንደሚሆንላቸው ተስፋ እናደርጋለን እንጂ አብጌልም ሆነ ዳጣ ታመው ወይ ደግሞ እርግዝና ታገኝቶባቸው አይደለም ልላችሁ ፈልጋለሁ። ውድ ቤተሰቦቻችን እንግዲህ አቶ ደረጀ እንዳያችሁትኝ መጀመሪያ ማርታ ጋር አሪፍ ጊዜያቸውን ለ25 ዓመታት የትዳር የህይወት ጉዟቸውን እንግዲህ በምስጋና በተለያየ ነገር እንግዲህ አሪፍ ሪፍሌክት አድርገው እርስ በራሳቸው ፍቅራቸውን በቃ ብዙ ነገራቸውን ተገላልጸዋል። በጣም ደስ የሚል ነው። በጣም ደስ ብላቸዋል እላቸዋለሁ። ውድ ቤተሰቦቻችን በጣም ደስ የሚል ነገር የሆነው ነገር ሌላው እንግዲህ ያው የአብጌል ጉዳይ ነው። አብጌል እንደምታውቀው ባለፈውም ብያችሁ ነበረ። በጭራሽ አብጌል ደረጀ እንደዛ አደርጋለሁ ብላ በፍጹም እንደማትል ነግራችሁ ነበረ። አቶ ደረጀ ሲጠይቃት እንግዲህ እኔ ከምታሰረና አንቺ ከምታሰሪ በቃ ደረጀ እጁን ሰጥቷል ስትባል ወይዘሮ ማርታ አባትሽ እጁን ስለሰጠ ነይ እንህር ስትላት አይ በጭራሽ አልሄድም አባዬ በቃ ሄዷል እንግዲህ የራሱ ጉዳይ እንጂ እኔ መሄድ አልፈልግም፣ ይልቁንስ እኔን ከሀገር ውጭ አስወጭኝ በቃ እያለች ነበርና ወይዘሮ ማርታ በጣም ተናዳ ብናም ስትል ነበር። እንደውም ማያንድ ነገር ንገርሽ ዳጣ አባዬ ከታሰረ እኔ በሱ ቦታ እኔ ገባለታለሁኝ ብላለች። ስለዚህ እሷ ትግባለት ለሷ ነገር ያታለች ማለት ነው። ጭራሽ አስፋችታል እሷ ባጠፋችው ጥፋት አባትሽ ታሰረ ስትባል አይ ያለችውን ዳጣ የማትወለደው ልጅ ይሄን አለች ብላ ራሱ ስትወራ እንዴ ዳጣ ይሄን አለቻው አይሽ እሷ ምንም የሆነችው ልጅ ይሄን ስትል አንቺ ግን የወለደሽን አባትሽን ለዛውም ደረጀን ያክል አባት አሳልፈሽ ሰጠሽ፣ ለዛውም በራስሽ በደል በቃ ማለት አንቺ እሱ እንኳን ቢያጠፋ እሱ እንኳን በሱ ወንጀል እንኳን ኖሮበት እሱ የሆነ ነገር እንትን ውስጥ ቢገባ አንቺ ራስሽን አስቀድመሽ መስጠት የምትችይ ሴት ነበርሽ፣ ግን አንቺ ይሄን አደረግሽ እንዴት ብላ እንግዲህ ወይዘሮ ማርታ በጣም ነው የተቆጣችው፣ በጣም ነው የተናደደችባት። ግን ምንም አብጌል ደው ወሬ ምንም ነገር እንትን የለባትም። እነሱ ስለሚጮሁ ስለሚቆጡ ምናምን ትሄዳለች፣ ተረሳዋለች። ያለቅ ጉዳዩ አይደለም። ምንም ነገር ወደ ውስጡ አስገብታ ነገሮችን ማውጣት ማውረድ ማመላለስ ምናምን በቃ አይጠበቅባትም ጋይስ። እና ስለዚህ እሱን ነገር ያደረገችው። ሌላው እንግዲህ ደግሞ ዘበኛው ዛሬ እንዳያችሁት ዳጣና ናታንን አስደንግጧቸዋል። ናታንን መቶት ነበረ፣ ግን ያው ተርፈዋል። እንዴት ታደርጋለህ? ለምን እኛ ሁሌ ማታ ማታ እንቀመጣለን፣ ለምን እንደዚህ የምታደርገው ብሏል። በቃ ለቀጣይ ካወኩኝ ይቅርታ፣ በዛሬው ግን ሰይጣን መስላችሁ ነው። ሲቀጥል ደግሞ እናንተ የምትቀመጡት ሰይጣን ይመታችኋል እያላቸው ነበረ። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ፣ ወዳችኋለሁ።